ሰላም ሰላም ውድ የቤተር ቲዩብ ቤተሰቦች እንዴት ናችሁ? ዛሬም በሌላ ቪዲዮ መጥተናል። እንግዲህ ኢትዮጵያን ኤርላይንስ በተለያዩ ፖዚሽኖች ላይ ሪዛልቶችን አናውንስ እያደረገ ይገኛል። ቀጣይ የሚሆነው የኢንተርቪው አሰስመንት ለትሬኒንግ ካቢን ክሪው፣ ለዲፍረንት ኤምቲ ፖዚሽኖች ላይ ላላችሁ እንዲሁም ለትሬኒ ፓይለት እንግዲህ ሪዛልቶች በተለያዩ ሪጅን ላይ ላሉ አፕሊካንቶች ሪዛልቱን አናውንስ አድርጓል። ስለዚህ በዛሬው ቪዲዮአችን ለትሬኒንግ ካቢን ክሪው፣ ለኢንተርቪው እንዲሁም ግሩፕ ዲስከሽን ሪዛልት አናውንስ ስለተደረገ ለዛ የሚሆናችሁን ዝግጅት እንዴት ማከናወን ትችላላችሁ የሚሉ ሐሳቦችን የምናነሳ ይሆናል። እስከ ቪዲዮአችን መጨረሻ አብራችሁን እንድትሆኑ እጋብዛለሁ። ለቻናላችን አዲስ ሆናችሁም ቻናላችንን ሰብስክራይብ አድርጉ። እንግዲህ ኢትዮጵያን ኤርላይንስ በዲፍረንት ሪጅን ላይ ላላችሁ አፕሊካንቶች የሪትን ኤግዛሙን ያለፉትን ማለት ነው ሪዛልት አናውንስ አድርጓል። ወሎ፣ ሻሸመኔ፣ ሐዋሳ፣ አዳማ፣ ሰመራ፣ መደወላቡ፣ ጅማ እንዲሁም ጅጅጋ ላሉ አፕሊካንቶች ነው ሪዛልቱ አናውንስ የተደረገው። የቀጣይ የሚቀሩ ኤሪያዎች ደግሞ በቀጣይ አናውንስ የሚደረግ ይሆናል ማለት ነው። ስለዚህ ዝግጅታችሁን ካሁኑ ማድረግ ይጠበቅባችኋል። ኦልሞስት አሁን በቅርብ ጊዜ ስለሆነ ኢንተርቪውም የግሩፕ ዲስከሽኑም የሚጀምረው እኛም እንግዲህ የሚረዷችሁን ሐሳቦች ምናነሳላችሁ ይሆናል። እንግዲህ ኢንተርቪው ተብሎ ነው ሪዛልት አናውንስ ሲሆነው። እንግዲህ ኢንተርቪው በውስጡ ኢንዲቪጁዋል ኢንተርቪው እንዲሁም ግሩፕ ዲስከሽን ኮንሰፕቶች ወይም ሐሳቦችን የያዘ ነው ማለት ነው። ስለዚህ መጀመሪያ የግሩፕ ዲስከሽናችሁን የምታከናውኑ ይሆናል። በመቀጠልም የኢንዲቪጁዋል ኢንተርቪው የሚከናወን ይሆናል ማለት ነው። ስለዚህ ካቢን ክሪው ግሩፕ ዲስከሽን ላይ ምን አይነት ነገሮች ይገጥሙናል፣ እንዴት ማከናወን አለብን የሚሉ ሐሳቦችን ላንሳላችሁ። ግሩፕ ዲስከሽን ላይ የተወሰነ በተለምዶ 10 ያክል አፕሊካንቶች ናቸው የሚገቡት አንድ ሩም ውስጥ። ስለዚህ እናንተ 10ዎቹን በሁለት ቦታ ይከፋፍላሉ። ሁለት ቦታ ተከፋፍላችሁ 5 ትሆኑና ነው አንድ ቶፒክ ሬዝ ይደረጋል። ያን ቶፒክ አንዱ ግሩፕ ይደግፋል፣ እንዲሁም አንዱ ግሩፕ ደግሞ ያን ሐሳብ በመቃወም ነው ማለት ነው ዲቤት የሚመስል ነገር የሚከናወነው። ግን ትኩረት ማድረግ ያለባችሁ እዛ ጋር ግሩፕ ዲስከሽኑ የዲቤት ዓላማ የለውም። በተሰጣችሁ ሐሳብ ዙሪያ 2 ደቂቃ ባልበለጠ ጊዜ ውስጥ ደግፋችሁም ከሆነ ወይንም ሐሳቡን ተቃውማችሁ ከሆነ በዛ ሐሳብ ላይ ያላችሁ መልከታ ነው የምትሰጡት ማለት ነው። ስለዚህ በዚህ መንገድ ነው የሚሄደው። አንዳንድ ወሳኝ ፖይንቶች ብታነሷቸው ይጠቅሟቸዋል ብዬ የያዝኳቸው ፖይንቶች አሉ። አንደኛው ግሩፕ ዲስከሽኑ ከመጀመሩ በፊት የተወሰነ ደቂቃ ዲስከስ እንድታደርጉ የሚሰጣችሁ ደቂቃ አለ። እንግዲህ በዛ ደቂቃ መሃል እናንተ በምትወያዩበት ጊዜ ኤግዛማይነሮቹ ቁጭ ብለው እናንተን የሚከታተሉ ስለሆነ የሊደርሺፕ ስኪላችሁን ለማሳየት ሞክሩ፣ ግሩፑን ኦርጋናይዝ ለማድረግ። በዚህ መንገድ ሐሳባችንን አሬንጅ ብናደርግ የሚሉ ሐሳቦችን ከግሩፕ ሜምበራችሁ ጋር ዲስከስ በምታደርጉበት ታይም ሊደርሺፕ ስኪላችሁን ለማሳየት ሞክሩ። በጣም ዲሲፕሊንድ ሁኑ፣ በጣም ካልም ሁኑ፣ ኮንፊደንስ ይኑራችሁ። እንዲሁም እድል ተሰጥቷችሁ ደግሞ በምታወሩበት ጊዜ ሐሳባችሁን ቱ ዘ ፖይንት የሆነ ሐሳብ አንሱ። ሞሮፍ ይሄ የቦዲ ላንጉጃችሁ የተገደበ ወይም የተመጠነ ላይን ደስ የሚል በሚል መልኩ አቅርቡ። ኮንፊደንስ ይኑራችሁ። በዚህ መልክ ብታከናውኑ ጥሩ ይሆናል። ሌላው ደግሞ አንድ ማስመር ያለባችሁ ፖይንት ከናንተ ግሩፕ ሐሳብ የሚያነሱ ሜምበሮች ይኖራሉ። ስለዚህ የእነሱን ሐሳብ ከሌ ያነሳው ሐሳብ በመደገፍ ወይም ከሌ ያነሳው ሐሳብ ላይ ለመጨመር የሚሉ አይነት ሐሳቦችን ብታነሱ ጥሩ ነው። ለምን የግሩፕ ስራ ስለሆነ እዛ ጋር የግሩፕ መደጋገፍ የግሩፕ አይነት ሐሳብ ለመፍጠር ስለሚረዳችሁ በዛ መንገድ ክሬዲት እርስ በርስ መሰጣጣት በጣም ጥሩ ነው። ሌላ ደግሞ ጥያቄ ሬዝ ማድረግ በተቃራኒ ግሩፕ ላሉ ሜምበሮች ጥያቄ ስፔሲፊክ እንትና ለእህቴ ወይም ለወንድሜ ለእንትና ባነሱ ሐሳብ ላይ እንደዚህ ብላችሁ ጥያቄ ለማንሳት መሞከርም ሌላው ጥሩ ፖይንት ነው። ጥሩ ፖይንት የሚያስይዝላችሁ ሐሳብ ነው ማለት ነው። ይሄኛውን ፖይንትም ከግምት ውስጥ አስገቡት። ስለዚህ በዚህ መልኩ ነው እንግዲህ የሚከናወነው። የተወሰነ ደቂቃ ነው የሚይዘው።
ስለዚህ እንግሊሽ ፕሮፊሸንሲ ስኪል፣ ኮንፊደንስ፣ የሊደርሺፕ ስኪል፣ ቲም ወርክ አቢሊቲ እነዚህ ፖይንቶች ሞር ኦፍ ትኩረት ተደርጎ ፖይንት የሚሰጥባቸው ወይም የምትመዘኑበት ሀሳቦች ናቸው ማለት ነው። ስለዚህ ግሩፕ ዲስከሽናችሁ በዚህ መንገድ ነው የሚያልቀው። ግሩፕ ዲስከሽን ካለቀ በማግስቱ ኦር እነሱ በያዙት ሼዱል ደግሞ ቀጣይ የኢንዲቪጁዋል ኢንተርቪዋችሁ የሚከናወን ይሆናል ማለት ነው። ስለዚህ ኢንዲቪጁዋል ኢንተርቪው ላይስ እንዴት ነው፣ ምን አይነት ሀሳቦች ይኖራሉ የሚለውንም ሀሳብ ቀጥዬ ማነሳላችሁ ይሆናል። ቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ ለቀጣይ ለሪክሩትመንት ፕሮሰሳችሁ የሚረዳችሁን ሀሳቦች እንግዲህ የምናነሳ ይሆናል። ስለዚህ ለቻናላችን ቤተሰብ መሆናችሁ እንዳይረሳ ማለት ነው። ቀጣይ የሚሆነው የኢንዲቪጁዋል ኢንተርቪው ነው። ኢንዲቪጁዋል ኢንተርቪው ላይ ብቻችሁን ከ4 ኤግዛሚነሮች ጋር ነው የምትገናኙት። ኤግዛሚነሮቹ ከኤችአር ቲም፣ ከካቢን ክሪው ዲፓርትመንት፣ እንግሊሽ ፕሮፊሸንሲ ዲፓርትመንት የመጡ ኤግዛሚነሮች ናቸው ፍሌክታችሁ የሚሆኑት። ሚኒመም 4 ወይም ከዛ በላይ ነው ሊሆኑ የሚችሉት። ስለዚህ ኢንዲቪጁዋል ኢንተርቪው ላይ ከአለባበስ ጀምሮ እጅግ በጣም ጥንቃቄ ማድረግ ያስፈልጋል። ግሩፕ ዲስከሽንም እንደዛው የአለባበስን ቀደም ሀሳብ አላነሱም ይመስለኛል። ነገር ግን ፎርማል የሆነ አለባበስ ለወንዶች ጸጉራችሁን፣ ጺማችሁን ሙሉ ለሙሉ ሼቭ የተደረገ ጸጉር ክሊንከት፣ ጺም ደግሞ ሙሉ ለሙሉ ሼቭ መደረግ አለበት። ፈርስት ኢምፕሬሽን ነው ዋናው። ከፈርስት ኢምፕሬሽን ስለሚጀምር እንግዲህ በዛ መልኩ ራሳችሁን ብታዘጋጁ እጅግ በጣም መልካም ይሆናል ማለት ነው። ኢንዲቪጁዋል ኢንተርቪው ላይ ቴል አባውት ዮርሰልፍ የመጀመሪያው ጥያቄያችሁ ይሆናል። ስለ ራሳችሁ፣ ስለ ኤዱኬሽናል ባክግራውንዳችሁ አጠር ባለ መልኩ ግልጽ በሆነ ሁኔታ ማቅረብ ይጠበቅባቸዋል። እንግዲህ ካነሳችሁት ሀሳብ ላይ ዲፔንድ ሆነው ተያያዥ ጥያቄዎችን ሊያነሱባችሁ ይችላሉ። ስለዚህ ለዛ ለመስቀለኛ ጥያቄዎችም ራሳችሁን ሬዲ አድርጉ። ስለምታወሩት ነገር በደንብ ነው ሃው ይኖራችሁ። የምታወሩት ነገር ድጋሚ ካውንተር ሆኖ እንደ ጥያቄ ስለሚመጣባችሁ ለምታወሩት ነገር በጠቅላላ በደንብ ግንዛቤው ቢኖራችሁ እጅግ በጣም መልካም ነው። ስለዚህ ኮንፊደንሳችሁ በጣም ቆንጆ መሆን አለበት። ኮንፊደንሳችሁ ቆንጆ በሆነ ቁጥር የምታውቁትን ነገር ለማውራት አትቸገሩም። እንግሊሻችሁን በተቻላችሁ አቅም ኢምፕሩቭ ለማድረግ ሞክሩ። እንግሊሽ ፕሮፊሸንሲ አንዱ ክራይቴሪያ ነው። ሌላው እንደነገርኳችሁ ካውንተር ለሆኑ ጥያቄዎችን ለመመለስ ሬዲ ሆኑ። ኮመንሊ እንደዚህ ጥያቄዎች ይነሳሉ። ሪስፖንሲቢሊቲያችሁ እንደ ካቢን ክሪው ምንድን ነው የሚል ሀሳብ አለ። እንግዲህ ያው የተሳፋሪ ወይንም የመንገደኛውን ደህንነት መጠበቅ እንዲሁም የአውሮፕላኑን ደህንነት መጠበቅ እንደ ፕራዮሪቲ ወይም እንደ መጀመሪያ ኃላፊነት ያዙት። ሌላ ከዚህ ቀድሞ ሊመጣ የሚችል ኃላፊነት ስለማይኖር ይህን ፖይንት አስረግጣችሁ ተናገሩ። ቻሌንጆች፣ ምን አይነት ቻሌንጆች ኦቨርካም ማድረግ ትችላላችሁ የሚል ሀሳቦች እንደ ጥያቄ ይመጡባቸዋል። እነሱንም በአግባቡ መልስ ለመስጠት እንግዲህ ተዘጋጁ። የእናንተ ጥንካሬና ድክመታችሁ ስትሬንግዝ ኤንድ ዊክነስም ከኢንተርቪው ላይ ሬዝ ከሚደረጉ ጥያቄዎች ነው። ስትሬንግዛችሁንም ዊክነሳችሁንም ብትገልጹ ጥሩ ነው። ዊክነስ ኤሪያ ላይ ኢምፕሩቭ መሆን የሚችል ወይንም ለቀጣይ ማሻሻል የምትችሉት አይነት ዊክነስ ቢሆን እጅግ በጣም ይመረጣል። ለምሳሌ የእናንተ ዊክነስ ፐብሊክ ኤሪያዎች ላይ ወይም ሰው ባለበት ቦታ ላይ ጮክ ብሎ የማውራት ዊክነስ ካለባችሁ ይሄ ስሩ ፕራክቲስ ሰዎች ጋር በማውራት ኢምፕሩቭ የሚደረግ አይነት ነገር ስለሆነ እንደዚህ ኢምፕሩቭ መሆን የሚችል አይነት ዊክነስ ቢሆን መልካም ነው። እንግዲህ እንደዚህ ሀሳቦች ሊነሱ ይችላሉ። በተቻላችሁ አቅም ሞር ኮንፊደንስ ይኖራችሁ፣ እንዲሁም እንግሊሽ ፕሮፊሸንሲያችሁም ጥሩ ሆኖ ቢታይ መልካም ነው። የተሻለ ፖይንት ያስገኝላችኋል። የእነዚህ ሁለት የጂዲ ወይም የግሩፕ ዲስከሽን እንዲሁም የኢንዲቪጁዋል ኢንተርቪው ሪዛልታችሁ አንድ ላይ ኮምባይን ሆኖ ነው እንግዲህ ፋይናል ሪዛልታችሁ ወደ ቀጣይ ፕሮሰስ ማለፋችሁ ወይም አለማለፋችሁ አናውንስ የሚደረገው። ስለዚህ በጣም ወሳኝ ምዕራፍ ላይ ነው ያላችሁት። ካቢን ክሪው አፕሊካንቶች ለሁላችሁም መልካም እድል እመኛለሁ። ዝግጅታችሁ አሁን ባወራናቸው ኤሪያ ላይ ትኩረት አድርጋችሁ ሂዱ። ስትሄዱ ኒትነሳችሁን ጠብቁ። ከአለባበስ ጀምሮ ከጸጉራችሁ እንዲሁም ለወንዶች ጺም ላይ ትኩረት ተደርጎ ብትሰሩበት አሪፍ ነው። የተወሰነ ቀናቶች ብቻ ነው የቀራችሁ። ለሁላችሁም
መልካሙን ሁሉ እመኝላችኋለሁ። እኔም በቀጣይ ቪዲዮ ዝርዝር ሀሳቦችን ይዤላችሁ መጣ ይሆናል። መልካም እድል ለሁላችሁም እመኛለሁ። እጅግ በጣም አመሰግናለሁ። ቻው